ኦርቶዶክሶች ክርስቶስ መጥቶ እንደሚያድነን እናምናለን። መጥቶ ይዞን እንደሚሄድ እናምናለን እና ሙስሊሞችም እኔ ያው በቤተሰቦቼ ሙስሊም አሉ ብያለሁ። በእነሱ ኢንፎርሜሽን አኳያ ክርስቶስ እንደሚመጣ እንደሚያምኑ ነግረውኛል ቤተሰቦች በሙስሊም ማለት ነው። ያ ነገር ላይ ትንሽ እንድታስረዳኝ ፈልጌ ነው። ጨርሻለሁ። ሚዩት ነክ እሱ ሚዩት ነው። እሺ መርሐባ። አላህ ስብሐነ ወተዓላ ክርስቶስን ወይንም መሲሁን እንዳይገደል እንዳይሰቀል አድርጎ ከጠላቶቹ አድኖት ወደ ሰማይ ወስዶታል። በክብር በሁለተኛው ሰማይ ላይ ይገኛል። የግልጽ የሆነ ቃል ነው። አላህ በቁርአን ላይ ሲናገር ወማ ቀተሉሁ ወማ ሰለቡሁ ወላኪን ሹቢሀ ለሁም እያለ ከተናገረ በኋላ በረፈዐሁ ላሁ ኢለይህ ይላል። አልገደሉትም አልሰቀሉትም ጠላቶች ካለ በኋላ ወደ እኔ አንስቼዋለሁ እያለ ይናገራል። ይህን እንደማይገደል እንደማይሰቀል ቀድሞ ነግሮታል ክርስቶስ። ታዲያ በሱራ አልዕምራን ላይ ሲናገር ኢዝ ቃለ ላሁ ያ ዒሳ ኢኒ ሙተወፊከ ወራፊዑከ ኢለየ ወሙጠሂሩከ ሚነ ለዚነ ከፈሩ አለ ወጃዒሉ ለዚነ ተበዑከ ፈውቀ ለዚነ ከፈሩ ኢላ የውሚል ቂያማ። አንተ ክርስቶስ ሆይ አለው እኔ አንተን ወደ እኔ ላነሳህ ነው፣ ወደ እኔ ላነሳህ ነው፣ ልወስድህ ነው ካለው በኋላ ከነዚያ ከካዱት ከጠላቶች ከይሁዳውያንም ላድንህ ነው አለ፣ ላጠራህ ነው አለ። ስለዚህ አምላክ አላህ ስብሐነ ወተዓላ ቀድሞ እንደሚያነሳው እንደሚያድነው እንደሚወስደው ወደ ሰማይ ተናግሮታል። ሌላኛው ጥያቄዋ ምንድነው? ዳግም ይወርዳል ወይ? ያው ዳግም ይወርዳል ክርስቶስ። ዳግም ከወረደ በኋላ ምን ያደርጋል ከተባለ አንደኛ የሚያደርገው ነገር ምንድነው? ክርስቲያኖች ስህተት ላይ እንዳሉ ይነግራቸዋል። እርሱን አምላክ ነው የአምላክ ልጅ ነው ብለው ሲያስቡ የነበሩ እርሱ ተገድሏል ተሰቅሏል ስለ ኃጢአታችን ብለው ሲያስቡ የነበሩ ሰዎችን ይህ ስህተት እንደሆነ ይነግራቸዋል። አንደኛ እሱ ነው። ሁለተኛ ክርስቶስ ከሚመጣበት ምክንያት መካከል ይህን ካስተማራቸውና ከነገራቸው በኋላ ክርስቲያኖች እዛን ያምናሉ፣ በቃ ይቀበላሉ፣ በትክክለኛው መንገድ ያምናሉ። መስቀልንም ይሰብራል አሉ ነቢ ሰለላሁ ዐለይሂ ወሰለም ወየክሲሩ ሰሊብ አሉ። በትምህርቱ ከሰበረው በኋላ መጀመሪያ እኔ እንዳልተገደልኩ እንዳልተሰቀልኩ እውቁላቸው ከተባለ ወየክሲሩ ሰሊብ መስቀልንም ይሰብራል። ከዚያ በኋላ ሐሰተኛውን ክርስቶስ ይገድለዋል። ያ ማለት ሐሰተኛው ክርስቶስ ማን ነው ከተባለ አይሁዶች እየጠበቁት ያለ ክርስቶስ አለ። ትክክለኛውን ክርስቶስ ጋር የተገባውን የማርያምን ልጅ ክደውታል፣ ክርስቶስነቱን አልተቀበሉም። እንደ እስልምና ግን ትክክለኛው ክርስቶስ ያ የድንግል ማርያም ልጅ ነው ብለን እናምናለን። አላህ በቁርአን ላይ መሲህ ክርስቶስ እያለ ይጠራዋል። ክርስቶስ ማለት አምላክ ማለት ሳይሆን የተቀባ የተመረጠ ማለት ነው ከአምላክ ዘንድ። ገብቷችኋል? አይሁዶች ግን የእርሱን ክርስቶስነት ስለካዱ እነዚህ ጠላቶቹ ናቸው። ታዲያ አምላክ አላህ ስብሐነ ወተዓላ በጠላቶቹ ላይ የበላይነትን ሊያጎናጽፈው ቃል ገብቶለታል። እስከዚያ ድረስ ግን ጫፉ አይነካም። ክርስቶስ ማንም ጫፍን ሊነካው አይችልም። ገብቷችኋል? ማንም ጫፍን ሊነካው አይችልም። ወጃዒሉ ለዚነ ተበዑከ ፈውቀ ለዚነ ከፈሩ ይለዋል። ከነዚያ ከካዱት በላይ ያደርግሃለሁ አንተንም ከአንተም ጋር ያሉትን ብሎ ቃል ገብቶለታል። የዛኔ ከእርሱ ጋር የሚሆኑት ሙስሊሞች እንዲሁም ደግሞ ዒሳ ዓለይሂ ሰላም ክርስቶስ ያን ጠላት የሆነውን ሐሰተኛውን ክርስቶስ እና የእርሱን ተከታይ ይሁዲዎችን ያሸንፏቸዋል። ሙስሊሞች ከዒሳ ጋር ሆነው ሐሰተኛውን ክርስቶስ እና ይሁዳውያኖችን ይዋጓቸዋል። የዛኔ የበላይ ይሆናል ክርስቶስ በጠላቶች ላይ። ያን የበላይነት እስኪጎናጸፍ ድረስ ግን ክርስቶስ ጫፉ እንደማይነካ በነቢያት አንደበት ቃል ተገብቶለታል። አላህ ስብሐነ ወተዓላ ቃል እንደገባለት በቁርአን ላይ ምናልባትም መጽሐፋቸው ላይ አስተውላችሁ ከሆነ ዳዊት ምን ይላል? ጌታዬን በጠላቶች ላይ የበላይነትን እስካጎናጸፈ ድረስ የበላይ እስክትሆን ድረስ ከና ከቀኝ ተቀመጥ አለው ይላል። ከቀኝ ማለት በሰማይ ላይ መቀመጡን በክብሩ እንደሚወስደው ነው። እስከ መቼ ድረስ ግን በጠላቶቹ ላይ የበላይነትን እስኪጎናጸፍ ድረስ በሰማይ እንደሚኖር እየተናገረለት ነው። ቦታቸው አላለም ጌታ ያለው እዛ ቦታ ላይ እንግዲህ ክርስቶስ በምድር ላይ ጌታ ሲባል ጊዜ አለቃ ለማለት ነው። የሹመት የስልጣን ጌትነት ነው። ያንን ደግሞ እስከ መቼ ድረስ ይሆናልና ነው ማዕረጉ ጌታ እየተናገረ ያለው እስከዚያን ጊዜ የበላይነትን እስከሚጎናጸፍበት ጊዜ ድረስ። የዛኔ ይሄ ካደረገ በኋላ ክርስቶስ እንደ ማንኛውም ሰው ፍጻሜ ይሆናል፣ ይሞታል። ቦታቸዋል አይደል? የበላይነትን እስኪያጎናጽፈው ድረስ ግን ጫፉ አይነካም። ክርስቶስ ማንም አይነካውም። እስከዚያ ዘመን ድረስ በሰማይ ይኖራል። ይህን ይመስላል። እሺ
አመሰግናለሁ ስለመልስክ እና ክርስቶስ ወደ ምድር የመጣበት ምክንያት እና ክርስቶስ የሰራቸው ስራዎች እስከ እኛ ያው መቶ በሶስተኛ ቀን ተነስቶ ወደ አባቱ እንዳረገ ነው የምናስበው። እስከዛ ሰዓት ድረስ ምድር ላይ እስካለ ድረስ ያስተማረውን ትምህርት እኔ ህይወት ነኝ እያለ ያስተማረውን ትምህርት ትከተሉታላችሁ ወይስ ክርስቶስ ያለው ህይወት የእሱ ህይወት በሙሉ ምድር ላይ ያለውን አትቀበሉም? መልስ። እኔ ህይወት ነኝ ሲል ጊዜ እርሱ ህይወትን የሚሰጥ ነው ማለት ነው። ክርስቶስ ህይወትን የሚሰጥ ነው ማለት ምን ማለት ነው ከተባለ የዘላለማዊ ህይወትን የሚሰጥ ነው ማለት ነው። የዘላለማዊ ህይወት ታዲያ ምንድን ነው ወደሚለው ስንሄድ ጊዜ የክርስቶስ ትምህርት ማለት ነው። ያን ትምህርት ከማን የተቀበለው ከተባለ ከአምላክ የተቀበለው ትምህርት ነው፣ ሌላ አይደለም። የሰጠኸኝን ቃል ሰጥቻቸዋለሁ፣ ቃልህም የዘላለም ህይወት ነው እና ይላል ክርስቶስ። ገብቶሻል አይደል? ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ ወደ ሰማይ ከፍ ብሎ አባት ሆይ አንድና ብቸኛ እውነተኛው አምላክ አንተ ነህ፣ የላከውንም ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ህይወት አለ። ምንድነች የዘላለማዊ ህይወት? አንዱን አምላክ ማወቅና ያ አንድ አምላክ የላከውን ክርስቶስን ማወቅ። ያ ማለት የሻሃዳ ቃል ነው ህይወት ብሎ ማለት። ከአንዱ አምላክ በስተቀር ሌላ አምላክ የለም፣ ክርስቶስም የእርሱ መልእክተኛ ነው ብሎ ማመን የዘላለማዊ ህይወትን ያሰጣል ማለት ነው፣ ሌላ ነገር አይደለም። እኛም የዘላለማዊ ህይወት ብለን የምንለው ይሄ ነው። ከአንዱ አምላክ በስተቀር በእውነት የሚመለክ አምላክ የለም። እንዲሁም ሙሐመድ የእርሱ መልእክተኛ ናቸው፣ ክርስቶስ የእርሱ መልእክተኛ ናቸው፣ አብርሃም የእርሱ መልእክተኛ ናቸው፣ ሙሴ የእርሱ መልእክተኛ ናቸው። ይሄ ነው። በየዘመናቱ ይሄን የዘላለማዊ ህይወት ያስተምሩ ነበር ነቢያቶች። ክርስቶስን በጊዜው መጥቶ አምላክ ሆይ አንድና ብቸኛ እውነተኛው አምላክ አንተ ነህ፣ እንዲሁም አንተ የላከውን አለ ያውቁ ዘንድ ይህች ነች የዘላለማዊ ህይወት። አንተን የላከውን ኢየሱስን አለ ክርስቶስ የእርሱ መልእክተኛ ነው፣ የአንዱ አምላክ መልእክተኛ ነው። አንዱን አምላክ ካወቃችሁ በኋላ ክርስቶስ የእርሱ መልእክተኛ መሆኑን ካወቃችሁ በኋላ ይህ የዘላለም እንዲሁ ክርስቶስ ደግሞ የእርሱ መልእክተኛው ነው ብለን እናምናለን። ይህን የካዱት ማናቸው? አይሁዳውያኖች ናቸው። እንዲሁም ደግሞ ክርስቲያኖች አይ እርሱ በመለኮት ይጋራል ብለው አመኑ፣ ከአምላክ ጋር አስተካከሉት። ቶቸዋል ያ ነው። እርሱ ግን እኔ መልእክተኛው ነኝ አለ እንጂ እኔ በመለኮት ከእርሱ ጋር አስተካክላለሁ እኩል እናላለን። እና አለሽ ሚሚ እየሰማው ነው። አዎ እየሰማው ነው። ኦኬ አሁን እንዳልከው እሺ፣ አመሰግናለሁ። እሺ ስለ መልስክ ክርስቶስ ከመምጣቱ በፊት ብዙ ነቢዮች እንደ ሙሴ ከኔ በላይ የሚመጣ እግዚአብሔር የሚልከው አለ ለእኔ እንዳትሰግዱ እያለ ያስተምር ነበር ሙሴ እና ስለ ክርስቶስ እየተናገረ ነበር እንደሚመጣ ቀድሞ ይናገሩ ነበር እና ክርስቶስ ሲመጣ መምጣቱን እኛ እናምናለን። ታዲያ ክርስቶስ እኮ ወደ ምድር ሲመጣ ያው እንግዲህ ህጎችን ሊክድ ሳይሆን የመጀመሪያውን ምንድን ነው የሚባለው ፈርስት ቴስቲሞኒ ማለት አዲስ ኪዳንን ሊክድ ሳይሆን ሊያድስ ነው የመጣው ብለን እኛ ኦርቶዶክሶች እናምናለን። ያ ማለት አንዳንድ ህጎች ተቀይረዋል። ለምሳሌ ጠላትህን ውደድ ይላል ክርስቶስ ሲያስተምር። ከቁራን ጋር ደግሞ ስናመሳስለው አንዳንድ የቁራን ሜሴጆች ወደ እስልምናን የሚቃወሙ ካሉ ወይም ደግሞ ሊያጠቁም ከመጡ አስወግዳቸው ነገር አለ እና የክርስቶስን ሜሴጆች ከጎንና ከጎን እያደረግን ስናመሳስል የክርስቶስ አወላለዱ በመንፈስ ቅዱስ ነው። ያው ገብርኤል መጥቶ ለማርያም እንደነገራት ነው። ደግሞ ሙሐመድ ደግሞ የተወለደው እንደ ማንኛውም ኖርማል ሰው ነው እና ክርስቶስ ያለው ቦታ እንዴት ነው ከመሐመድ ጋር ማለት እንዴት ሊመሳሰል ይችላል? ማለት ክርስቶስ እኮ በእግዚአብሔር ተመርጦ በምድር የመጣ ነው። እሱም ነገር እስቲ እባክህ አስረዳኝ፣ እንዴት ሊሆን ቻለ? ክርስቶስ ለምን ላከው? ጌታ ለምን ላከው? እሺ አምላክ የላከው ለእስራኤል ሰዎች መልእክተኛ ይሆን ዘንድ ነው። አንደኛ እሱ ነው። ሁለተኛ የክርስቶስ አመጣጥ ለአምላክ ድንቅ ስራና ተአምር ይሆን ዘንድ ነው። የክርስቶስ አመጣጥ እጅግ በጣም ከአምላካችን ድንቅ ስራዎች መካከል አንደኛው ነው። አምላክ ድንቅ ስራ ያደረገበት ምክንያት ክርስቶስን ያለ ወንድ ከሴት ብቻ መፍጠሩ። ይህ የአምላካችን አስደናቂ ስራዎች ነው። ማርያም ጠየቀች፣ ለምንድን ነው ከእኔ ልጅ እንዲወለድ የተፈለገው ብላ በጠየቀች ጊዜ ዓላማውን ነገራት። ሁለት ዓላማ ነው።
አንደኛ ምንድነው? ወሊነጅዐለሁ አየተን አላት። አምላክ አላህ ተአምር ላድርገው ነው ብሎሻል አላት። ተአምር ብሎ ማለት ከሰው ህግና ልማድ ወጣ ያለ ተግባር ማለት ነው። በሰው ህግና ልማድ የታወቀው ወንድና ሴት ተገናኝተው ካልሆነ በስተቀር ልጅ አይወለድም። ነገር ግን ይህንን ጥሶ መጣ፣ ይህን ህግ ጥሶ መጣ። የማን? የክርስቶስ አመጣጥ ያለ ወንድ ከሴት ብቻ ፈጠረን አላህ ሱብሓነሁ ወተዓላ። እኔ ከወንድና ከሴት ብቻ ሳይሆን ሰውን መፍጠር የምችለው ያለ ወንድ ከሴትም ያው መፍጠር እችላለሁ የሚለውን ድንቅ ስራውን ፈጣሪ ለማሳየት ነው ተአምር ብሎ ገለጸው። ገብቷቸዋል አለም። ሁለተኛው ዓላማ ምንድነው? የክርስቶስ መምጣት ምክንያት ወረሕመተን ሚና ከእኔ የሚሆንም እዝነት ሲሆን እርሱ ለእስራኤል ሰዎች አለ። ነቢያቶች ከአላህ የሆኑ እዝነቶች ናቸው ለሚላኩላቸው ህዝቦች። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለዓለም ህዝብ እዝነት ናቸው እያለ አላህ ይጠቅሳቸዋል። ቃለ ሱብሓነሁ ወተዓላ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን፣ ሙሐመድ ሆይ አንተን ደግሞ ለዓለማት እዝነት አድርጌ ነው የላኩህ አላቸው። ኢየሱስን ደግሞ ከእኔ የሆነ እዝነት ነው ለእስራኤል ሰዎች እያለ ይናገረዋል። አምላክ ለሰዎች በሚያዝንላቸው ጊዜ በእርሱና በእነርሱ መካከለኛ ሆኖ የሚያስተሳስራቸውን መልእክተኛ ነቢያት የሚባሉን እየመረጠ ይልካል። እነዚያ መልእክተኞች ነቢያቶች የእርሱን ቃል ይቀበላሉ፣ ይሰጣቸውና ያንን ህግና ስርዓት ለሰዎች ያደርሳሉ። እነዚያ ሰዎች የአምላክን ህግና ስርዓት ከነቢያት የተቀበሉትን በሚፈጽሙ ጊዜ የአምላክን እዝነት ያገኛሉ፣ ከአምላክ ጋር ህብረትን ያገኛሉ ማለት ነው። ያ ነው። ስለዚህ ክርስቶስ የተላከው በእስራኤል ሰዎችና በአላህ መካከለኛ የሆን ዘንድ ነው። ገብቷቸዋል አይደል? አንድ አምላክ አለና በአምላክና በሰዎች መካከል አንድ መካከለኛ አለ፣ እርሱም ሰው የሆነው ኢየሱስ ክርስቶስ አለ መጽሐፉ። ኢየሱስ ክርስቶስም ሲናገር ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ግን ከአምላክ የሰማሁትን እውነት የምነግራቸው ሰው ነኝ አለ። በአምላክና በሰው መካከል ሆኖ ከአምላክ የሰማውን እውነት እየተናገረ ያለ ለሰዎች ያለ ሰው ነው። ያን የሚሰሙትን ቃል ምን ብሎ ገለጸው? የምትሰሙት ቃል ግን የዘላለማዊ ህይወት ነው አለ። ይህ የምትሰሙት ቃል የዘላለማዊ ህይወትን የቀጣዩን ዓለም ጸጋ ያስገኛቸዋል እያለ እየነገራቸው ነው ማለት ነው። ስለዚህ ክርስቶስ የተከበረ መልእክተኛ ነው። የአምላክ መልእክተኛ ነው። የአምላክን ቃል ተቀብሎ ለሰዎች የሚያደርስ ሰው ነው። እርሱ አምላክ አይደለም። እርሱን አምላክ ማድረግ የእርሱ ተቃዋሚ መሆን ነው። እኔ አምላክ አለ ብሎ ነው ያስተማረው። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ኢየሱስ ወደ አምላኬ ወደ አምላካቸው አድርጋለሁ። ኤፌሶን ምዕራፍ 1 ቁጥር 3 ኤፌሶን ምዕራፍ 1 ቁጥር 17 ምን አለ? የኢየሱስ ክርስቶስ አምላክ ይባረካል። በቃ አምላክ አለኝ ካለ እርሱ የተናገራቸው አምናቸው የምትቀበሉ ከሆነ የምትወዱት ከሆነ ውዴታው የሚገለጸው እርሱን በመታዘዝ ነው እና ራሱ እንደተናገረው ክርስቶስ ምን አለ? ብትወዱኝስ ትእዛዜን ትጠብቃላችሁ አለ። አያችሁ አይደል? የውዴታው መገለጫ ምንድን ነው? እርሱ ያስተማረውን ትምህርት መከተል እንጂ እርሱን ማምለክ አይደለም። ካስተማረው ትምህርት እሺ እንደው አምልኩኝ የሚል ካለ የዛኔ ችግር የለውም። ግን አላለም። እሱ እባክህ እንደዚህ ብሎ የፈሰረ ሰው ስጠኝ፣ እንዳታስወርዱኝ። እንዲህ ይሻላል። እሺ እና እጅ ሶማች በጣም ነው የማመሰግነው። በጣም ግልጽ አድርገህ ገልጸዋል። እኔም ከዚህ በላይ ጥያቄ አላበዛብህም። አንድ የመጨረሻ ብቻና ልውረድ፣ በቃ ይቅርታ። ኦኬ። እና ታዲያ ይሄ በጣም የሚገርም ነገር ነው ስለ ክርስቶስ እየተናገረክ ያለሁ ማለት ነው። በእውነት ነው የምልህ። ታዲያ ለምንድን ነው የክርስቶስን መጽሐፍ ማትሰብኩት? ማለት ይሄን ያህል አሁን እንደሚመጣ እግዚአብሔር ምን ያህል ለክርስቶስ ቦታ ስለሰጠው ነው በመጨረሻው ዓለም ላይ መጥቶ የእሱን ህዝቦች ይዞ የሚሄደው ወደ ገነት። የገነት ቁልፍ ኖሮት አስብ፣ ጻድቃንን ከምድር እስከ ማውጣት ድረስ ቦታ የሰጠው ምን ያህል ትልቅ ቢሆኑ በእግዚአብሔር ፊት ማለት ነው። እና ልልህ የፈለግኩት ታዲያ ክርስቶስን የሚመስል ምንድን ነው አስተማሪ ልኮልን የእሱን ህጎች ታዲያ ሁላችንም የሰው ልጆች በሙሉ ለምን አልተከተልንም? ለምን ቁርአን ምናምን መጣ? ዋይ እንደ ሰው ሆኜ ነው የምጠይቀው። እሺ እንደ ምንም ሆኜ ገብተኛለሽ። ክርስቶስን በጣም እንወደዋለን፣ በጣም እንከተለዋለን። ሙስሊሞች በደንብ አድርጋቸው አዳምጡ። መጽሐፍ ቅዱስ ላይ በገለጸው መልኩ ከተባለ አዎ መጽሐፍ ቅዱስ ላይ በተገለጸው መልኩ ለምሳሌ ላንሳላችሁ። ክርስቶስ እኔ ሰው ነኝ አለ። አዎ ሰው ነህ አልነው። እኛ ክርስቶስ እኔ መልእክተኛ ነኝ አለ። አዎ መልእክተኛ ነህ አልነው። ክርስቶስ እኔ አምላክ አለኝ አለ። አዎ አምላክ አለህ አልነው። ክርስቶስ አንዱን አምላክ በብቸኝነት ለእርሱ ብቻ ተገዛ፣ እርሱን ብቻ አምልኮ አለ። እሺ ብለን ተቀበልን። አያችሁ አይደለ? ነገር ግን እናንተ ናችሁ ክርስቶስን ያልተከተላችሁት። ክርስቶስ እኔ አምላክ ነኝ አምላክ አለኝ እያለ አንተ ራሱ አምላክ ነህ ብላችሁ ተቃወማችሁት። ክርስቶስ እኔ ሰው ነኝ ብሎ ቃል በቃል እየተናገረ ሰው ብቻ አይደለም ፍጹም ሰው ፍጹም አምላክ ነህ ብላችሁ ተቃወማችሁት።
ክርስቶስ አምላኬ ከእኔ ይበልጣል እያለ አይበልጥህም እኩል ነህ በፍጹም ብላችሁ ተቃወማችሁት። ክርስቶስ እኔ ከራሴ አንዳች ላደርግ አይቻለኝም እያለ ሁሉን ማድረግ ትችላለህ ተሳስተሃል አላችሁት። ማን ነው ታዲያ ክርስቶስ ተከታይና ተቃዋሚ? እኛ ክርስቶስ ያለውን ሁሉ ያው ተቀበልን። አምላክ አለኝ አለ። ስለ አምላኩ ማንነት ተናገረ። የአምላክ አንድ ብቻ ነው አለ። ተሳስተሃል፣ ክርስቶስ አንድ ብቻ አይደለም አንድም ሶስትም ናቸው አንተም ጭምር አለህበት አላችሁት። ለራሱ ግን ክርስቶስ ወደ ሰማይ ከት ብሎ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ አምላክ ሆይ አንድና ብቸኛ አምላክ አንተ ነህ አለ። በቃ አንድ ሶስትም ናቸው ብላችሁ ተቃወማችሁት። ታዲያ የክርስቶስ ተከታይ ማን ነው? በመጽሐፋቸው ራሱ ብንሄድ እኮ እኛ ነን። ቦታቸዋል አለ። ክርስቶስን የምትወዱት ከሆነ ወላሂ በጣም እንወደዋለን፣ በጣም እናከብረዋለን። እኔ ለክርስቶስ በልቤ ውስጥ ከራሴ በላይ ክብር አለው። ገብቷቸዋል አይደል? ዓለም ላይ ያለ ሰው አሁን ቢደመር እንዳው ከመጀመሪያ እስከ መጨረሻ ያለ ህዝብ የክርስቶስን እችን ታክል አያክልም ከአምላኩ ዘንድ ያለው ቦታ። ክርስቶስ በጣም ጻድቅ ሰው ነው፣ በጣም ደግ ሰው ነው፣ በጣም መልካም ሰው ነው፣ በጣም ጀግና ሰው ነበር፣ የጥበብ ሰው ነበር። ቦታቸዋል። በዘመኑ የነበሩ ጠላቶች በጣም ከባድ ጠላቶች ነበር። ሮማውያኖች ናቸው። እጅግ በጣም አደገኛ፣ እጅግ በጣም ኃያላን ናቸው። በፊታቸው ቆሞ እውነትን ይናገር ነበር፣ አይፈራቸውም ነበር። ስለ አንዱ አምላክ ይሰብክ ነበር። ያን አንዱን አምላክ ሊያስተዋውቅ መጣ እንጂ ራሱን እንደ አምላክ ሊያደርግ አልመጣም። እኔን አምልኩ ሊል አልመጣም፣ አላለምም። የክርስቶስ ወዳጆች ስለዚህ የክርስቶስን ትምህርት የሚከተሉ ናቸው። በትምህርት ውስጥ ግን እኔ አምላክ ነኝ አምልኩ፣ በክርስቶስ ትምህርት ውስጥ እኔ አምላክ ነኝ አምልኩኝ የሚል አታገኝም። እርሱን የምትወዱት ከሆነ ትምህርቱን የምትሰሙና የምትከተሉ ከሆናችሁ ነገ ትንሣኤ ቀን ከእርሱ ጎን መሆናችሁ መንቀስቀስን ከፈለጋችሁ የእርሱን ትእዛዝ ፈጽሙ። ትእዛዙ ምንድን ነው ከተባለ አምላክ እንዳለው አስተምሯል። አንድ አምላክ እንደሆነ አስተምሯል። ያን አምላኩን ተቀበሉ፣ ያን አምላኩን አምልኩ። የአብርሃም የይስሐቅ የያዕቆብ አምላክ ቦታቸዋል አይደል? ያ ነው ያ አንዱ አምላክ እንጂ አምላክ አንድም ሶስትም ነው ብሎ አሳቷቸው። የክርስቶስ ትምህርት አይደለም። አምላክ ስለኛ ኃጢአት ሞቷል ብላቸው አስተማሯቸው። ክርስቶስ አምላክ ነው አላቸው። እርሱን አምልኩ አላቸው። እንዳለ ከመንገዱን ያሳቷቸው። ከመንገዱን ያሳቷቸው ወደዚሁ ነው እየወሰዷቸው ያሏቸው አባቶቻቸው። ቆም ብላችሁ አስቡ። ይቸዋል መሲሁ የትንሣኤ ቀን ይጠየቃል። አምላክ አላህ በቁርአን ላይ ሲናገር መሲሁንና ሲያመልኩት የነበሩ ሰዎችን ገና የትንሣኤ ቀን ቀስቅሼ ፊት ለፊት አገናኛቸዋለሁ ብሏል። ፊት ለፊት በሚያገናኛቸው ጊዜ ክርስቶስን ይጠይቀዋል አላህ። ወኢዝ ቃለ አላሁ ያ ዒሳ ብነ መርየም አአንተ ቁልተ ሊናስ ኢተኺዙኒ ወኡሚየ ኢላሀይን ሚን ዱኒላህ፣ አንተ የማርያም ልጅ ወይ ይለዋል። ከእኔ ውጭ አንተን እንዲገዙና እንዲያመልኩት ሰዎችን አስተምረሃቸው ነበር፣ እነዚህ ሰዎችን ሲያመልኩህ ነበር ይለዋል። ታዲያ ክርስቶስ ምን ብሎ ይመልሳል? ቃለ ሱብሓነክ። ተመልከቱ፣ መጀመሪያ የሚቆመው ስለ አምላኩ ክብር ነው ክርስቶስ። በዚያን የትንሣኤ ቀን ራሱ አይ እኔን አያመልኩኝ አላልኳቸውም ብሎ አይደለም የሚጀምረው። ከአምላኩ መጀመሪያ እንዳለ በቃ ተጋሪዎችን ሁሉ ያጠራል። ራሱንም ቢሆን ሱብሓነክ አለ። አምላክ ያላህ ሆይ ለአንተ አጋር ከመሆን ጥራት ይገባል፣ ለአንተ አጋር ከመኖር ጥራት ይገባል። እኔ አንተ አጋር አይደለሁም ብሎ መጀመሪያ አምላኩን ብቸኛ እንደሆነ ይገልጻል። የዛኔ ራሱ ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ ይላል። ለእኔ የማይገባኝን ልሞግት አይቻለኝም ምን ያላልኳቸውም ይላል። ቀጥሎ እኔ አይገባኝም መመለክ ሲጀመር ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ፣ ለእኔ ያልሆነን ነገር አድርጉልኝ፣ በይሄን ነገር አምልኩኝ፣ ተገዙኝ ብዬ ልላቸው አይገባኝም። ሲጀመር ለእኔ አይገባኝም ይሄ ነገር አላልኩም ይላቸዋል። ኢንኩንቱ ቁልቱሁ ፈቀድ ዓሊምተህ፣ እንደው ብዬም ከሆነ በእርግጥም አውቀኸዋል ይላል። ተዕለሙ ማ ፊ ነፍሲ ወላ አዕለሙ ማ ፊ ነፍሲክ፣ በእኔ ውስጥ ያለውን ሁሉ አንተ ታውቃለህ፣ በአንተ ውስጥ ያለውን ግን ላውቅ አይቻለኝም ይላል። ኢነከ አንተ ዓላሙ ልጉዩብ፣ አንተ የሚለውን ደጋገመው። ተመልከቱ ሊተእኪድ ኢነከ አንተ ካለ በኋላ አንተ ደግሞ አንተ ይላል። አሁን ምንድን ነህ አለው አምላኩን። ዓላሙ ልጉዩብ፣ ዓሊም አይደለም፣ ዓላም ከዓሊም በላይ ነው። አንተ የሩቅንና ድብቅን ሁሉ የምታውቂውን ከአምላክ ነህና ይለዋል አላህ። ከዚያ በኋላ ወደ ህዝቦቹ ይዞራል ክርስቶስ። ማ ቁልቱ ለሁም ኢላ ማ አመርተኒ ብሂ ይላል። አን ያዕቡዱላህ ረቢ ወረበኩም፣ አንተ እንድናገር ያዘዝከኝን ቃል እንጂ አልተናገርኳቸውም። እነዚህን ያልኳቸውም የተናገርኳቸውም የእኔንም የእናንተንም አምላክ የሆነውን ተገዙን ያልኳቸው ይላል። ገብቷቸዋል። የእኔንም የእናንተንም ጌታ የሆነውን አላህን ተገዙ አልኳቸው እንጂ በፍጹም እኔን አምልኩኝ አላልኳቸውም። ወኩንቱ ዐለይሂም ሸሂደን ማ ዱምቱ ፊህም ይላል። በመካከላቸውም እስካለሁ ድረስ አብሬያቸው ነበርኩኝ ይላል። ፈለማ ተወፈይተኒ፣ ወደ አንተ ካሳረግከኝ በኋላ ከወሰድከኝ በኋላ ግን ኩንተ አንተ ረቂብ ዐለይሂም፣ አንተ ነበርክ ስትጠባበቃቸው የነበርከው። በመካከላቸው እስካለሁም ድረስ አብሬያቸዋለሁ።
አንተ ከወሰድከኝ በኋላ ግን ምድር ላይ ምን እንደሚሆንን የማውቀው ነገር የለኝም። ክርስቶስ አሁን ይመለክ አይመለክ ምን ይሰራ ምድር ላይ ምንም የሚያውቀው ጉዳይ የለም። ጉዱን አላወቀም። ምድር ላይ እየተመለከ ነው እንደ አምላክ ተይዞ። እኔ አምልኩኝ አላልኳቸውም ብሎ ተሰከርባቸው። ሌላ አንዴ ልጨርስ። ታፕ አድርጉለት በእግዚአብሔር ውሽ ረብስማ አንድ ጊዜ ልጨርስ። ፈለማ ተወፈይተኒ ኩንተ አንተ ረቂብ ዐለይሂም ወአንተ ዐላ ኩሊ ሸይኢን ሸሂድ። አንተ በሁሉ ቦታ ላይ የምታይ የምትመለከት ነህና እያለ ይናገራል። ኢን ቱዐዚብሁም ፈኢነሁም ዒባዱከ አለ። ያ ሰላም! ብትቀጣቸው እነርሱ ባሪያዎችህ ናቸው። ወኢን ተግፊር ለሁም ፈኢነከ አንተ ልዐዚዙል ሐኪም። ብትምርላቸውም አንተ አሸናፊና ጥበበኛ የሆንክ አምላክ ነህና እያለ ይናገራል። ከዚያ አላህም ይናገራል። ቃለ አላህ እኔም የዛን ይላለሁኝ አለ ሃዛ የውሙ የንፈዑ ሳዲቂነ ሲድቁሁም። በጣም የሚገርመኝ አንቀጽ ይህ የዛሬው ቀን ይላል አላህ፣ የትንሣኤ ቀን እውነተኞችን እውነተኝነታቸው የሚጠቅምባቸው ቀን ነው አለ። ገብታችኋል? እውነተኞችን እውነተኝነታቸው የሚጠቅምባቸው ነው አለ። ምን ማለት ነው? እውነተኛ ማን ነው ታዲያ? እውነተኛ ብሎ ማለት አምላክ በነቢያት በኩል ያወረደውን ሕግና ስርዓት አምኖ ተቀብሎ እርሱን በብቸኝነት ተገዝቶ የእርሱን ሕግና ስርዓት ፈጽሞ የሄደ አማኝ ነው። እውነት የተባለው የእርሱ መልእክት ነው። እውነተኞች የተባሉት የእርሱን መልእክት ጠብቀው የሄዱት ሰዎች ናቸው። እነዚያ ናቸው ዛሬ የሚጠቀሙት ይላል አላህ። ሃዛ የውም የንፈዑ ሳዲቂነ ሲድቁሁም። እውነተኞች እውነተኝነታቸው የሚጠቅምባቸው ቀን ነው አለ። ለእነርሱ ምን አላቸው ታዲያ ይላል። ለሁም ጀናት፣ ለእነርሱ ያውና ገነት ተዘጋጅታላቸዋለች እርሷን ይወርሷታል ብሎ ይናገራል። ገታቸዋል። ያ ነው እውነተኞች መሆን ከፈለጋቸው አምላክ በነቢያት በኩል ያዘዘውን ትእዛዝ ፈጽሙ። የመጀመሪያው ትእዛዝ ምንድን ነው? ነቢያቶች ያስተማሩት አምላክ አንድና ብቸኛ እንደሆነ ነው። እርሱ በፍጹም አንድ ሶስትም አይደለም። አምላክ አጋር የለውም። ያለ የነበረ ለዘላለም የሚኖር ብቸኛ ነው። እርሱ ለዘላለም ህያው ነው። በህያውነቱ ላይ ሞትነት የለበትም ለቅጽበት። ህያውነቱ የሆነ በሞት የሚቋረጥ አይደለም። ስለ እኔ ብሎ ሞተልኝ ብሎ ሂሳቤን ለማምላክን አይሞትም ሲጀመር። ራቸውን ይሄ ነው። هذا هو الإله الذي دعا إليه المسيح عليه السلام وموسى عليه السلام وجميع الأنبياء والمرسلين. ይህን አምላክ ነው ሙሴም ሆነ ክርስቶስም ሆነ አብርሃም፣ ይስሐቅ፣ ያዕቆብ የቀደሙት ነቢያቶች ሁሉ የተጣሩትና የሰበኩት የአንድና ብቸኛው የሆነው አምላክ ይሄ ነው። አላህ ሲናገር በሱረቱ ኒሳ ላይ ወየውመል ቂያመቲ የኩኑ ዐለይሂም ሸሂዳ አለ። የትንሣኤ ቀንም በእነርሱ ሲያመልኩት በነበሩ ሰዎች ላይ ይመሰክርባቸዋል አለ። እኔ አምልኩኝ አላልኳቸውም እነዚህም ብሎ ይመሰክራል። ገብርኤል፣ ሚካኤል ገና ይጠየቃሉ። ዛሬ እየሳላቸውና እየቀረጻችሁ የምትሰግዱላቸውና የምትጠይቋቸው ሁሉ መላእክቶች አላህ የትንሣኤ ቀን እጠይቃቸዋለሁ መልሳቸውም እንዲህ ነው ብሎ ይናገራል። ቃለ ሱብሓነሁ ወተዓላ ወየውመ ነሕሹሩሁም ሱመ ነቁሉ ሊልመላኢካ አሃኡላኢ አለዚነ ኢያኩም ካኑ ያዕቡዱን ቃሉ ሱብሓነከ አንተ ወልዩና ሚን ዱኒሂም በል ካኑ ያዕቡዱነ አልጅን አክሰሩሁም ቢሂም ሙእሚኑን ይላል። የትንሣኤ ቀን መላእክትንም ሰዎችንም ነቢያትንም ሁሉ በሚሰበስብባቸው ቀን ይላል አላህ። ይሰበሰባል ሁሉ ሲመለክ የነበረ ሁሉ ይጠይቃል። አምልኩኝ ብለሃል ወይ እነዚህን ህዝቦች ተብሎ ልክ ዒሳ እንደተጠየቀው ገብርኤል፣ ሚካኤል ይጠይቃል ገና። ثم نقول للملائكة ከዚያም ለመላእክቶች እንዲህ እላቸዋለሁኝ አለ አሃኡላኢ ኢያኩም ካኑ ያዕቡዱን እነዚህ ለእናንተ ሲሰግዱላችሁና ሲጠሯችሁ ሲለምኗችሁ ነበር፣ ይህ እናንተ ታውቃላችሁ ብሎ መላእክቶች ይጠይቃቸዋል። መላእክቶች አሁን ምን ይላሉ? ወደ አላህ ሸሺዎች መሆናቸውን ወደ አላህ የተጠጉ መሆናቸውን ለራሳቸው ይናገራሉ። ቃሉ ሱብሓነክ ተመልከቱ፣ አምላካችን አላህ ወይ ጥራት ይገባ በመጀመሪያ ይላሉ። ቅድም ዒሳ አምልኩኝ ብለሃል ወይ ሲባል ምን አለ? ጥራት ይገባ አለ። መላእክቶችም እነ ገብርኤል፣ ሚካኤል አሁንም አምልኩኝ ብለሃል ወይ ሲባሉ ጥራት ይገባ አሉ። አያቸው፣ ነቢያቶችና መላእክቶች ሁሌ ለአምላክ ክብር ነው የሚጨነቁት። ሁሌ ስለ አምላክ ክብር ነው የሚናገሩት። ዒሳ ምን አለ? ጥራት ይገባ አለ። መላእክቶች ምን ይላሉ? ጥራት ይገባህ በአንተ ላይ አጋር ከመደረግኛ ለእኛ ከመሰገድኛ እኛ ከመጠራት አንተ የተጠራራህ ነህ። ከዚህ ይህ ሁሉ አምልኮ ለአንተ ብቻ ነው የሚገባ ይላሉ። አንተ ወልዩና ሚን ዱኒሂም ይላሉ ታራ መላእክቶች። አንተ ለእኛ ሲጀመር ረዳታችን ነህ። ያለ አንተ ማን አለን እኛ ሲጀመር? አይደለም ለእኛ እንዲሰግዱና እኛን እንዲጣሩ ልንጠራቸው፣ እኛ ሲጀመር ወደ አንተ የምንጠጋነን ያንተን እርዳታ የመንሻለን ይላሉ። ይህ ነው በልካኑ ያዕቡዱን አልጅን ይላሉ። ይልቁንስ ሰይጣንን ነበር ሲያመልኩ የነበሩት ይላል። ለምን? ማንኛውም ከአላህ ውጭ ሌላን አምልኮ እየሰራ ያለ ሰው ያ በሰይጣን ጉትጎታ ነው እየተሰራ ያለው። ገብቷችኋል? ሰይጣን ከሰማይ በተጣለ ጊዜ ምን አለ? ከአንተ ውጭ ሌላን አካል እንዲያመልኩ መንገድህንም እንዲስቱ አደርጋቸዋለሁኝ አለ። አብርሃም ልክ እንዲሁ አባቱን አባዬ ሆይ
ከአላህ ውጭ ሌላን አካል አትገዛ ቀርጸህና ስለህ ባለው ጊዜ ምን አለው? ቃለ ላ ተዕቡድ ሸይጣን፣ አባየው እየተገዛ ያለው ሰይጣንን ነውና ሰይጣንን አትገዛ ነው። እንደው ለሰይጣን እየሰገዱ ነው ወይ? አይደለም። ነገር ግን ይሄን አምልኮ እየሰሩ ያሉት ለሰይጣን ጉትጎታ ነውና ነው፣ በእርሱ ትእዛዝ ነውና ነው። ቦታቸው አለ። ይህን ይመስላል እና ከወዲሁ ቆም ብላችሁ አስቡ። እናንተ ክርስቶስን ከወደዳችሁት አውቃለህ፣ ክርስቶስን እንደምትወዱት ግን በተሳሳተ ሁኔታ ነው የወደዳችሁት። ቦታቸው አለ አይደለም። ክርስቶስን የሚጠላ አንድ ክርስቲያን ይኖራል ብዬ አልገምትም። ሁላችሁም ወዳችሁት፣ ግን ውዴታ የሚገለጸው የእርሱን ትእዛዝ በመከተል እርሱ ያዘዘውን አስተምሮ በመከተል ነው። እርሱ ያስተማረው አንድ አምላክ አለ። ያን አምላክ አምልኩ ብሎ ሰብኳል፣ ሄዷል። ቦታችኋል። እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ እነዚህ ሁሉ ነቢያቶች የሰበኩትን አንዱን አምላክ አስተምሮ ነው የሄደው። ክርስቶስ በጊዜው እኔን አምልኩኝ አላለም በፍጹም። የትኛውም ቦታ ላይ እኔ አምላካችሁ ነኝም ብሎ አላስተማረም። ስለዚህ ሞት ሳይበላባችሁ በፊት የክርስቶስን መንገድ አደራ፣ ነገ እንዳታፍሩ። የትንሣኤ ቀን ወላሂ ነው የምላችሁ፣ እኔ ከልቤ ነው የማዝንላችሁ። ቸዋል እዚህ ቦታ ላይ ማንም ከፍሎን ወይንም የሆነ ነገር ሰው ገፍቶን ምናምን አይደለም፣ ግን የነቢያትን መንገድ እንድታገኙ ነው። የክርስቶስን መንገድ፣ የአብርሃም መንገድ፣ የይስሐቅ፣ የያዕቆብ፣ የማርያም፣ የዘከርያስ፣ የዮሐንስ እነዚህ ሁሉ በቁርአን ላይ ብትመጡ አላህ ጻድቆች ናቸው ብሎ ጽፎላቸዋል። ሙሐመድ ሆይ ከአንተ በፊት የነበሩ ጻድቃን እነዚህ ናቸው ወቃቸው ብሎ አስታውቋቸዋል። ማርያምን አላህ ስብሐነሁ ወተዓላ ጻድቅ ነች ብሎ በቁርአን እንደሚናገር ታውቃላችሁ። ወኡሙሁ ስዲቀትን ይላል፣ እናቱ ግን ጻድቅ ነች ይላል ማርያምን። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ክርስቶስን ሲያነሱት ፈአቁሉ ከማ ቃለ ልዓብዱ ሷሊሕ ይላሉ። ጻድቁ የአላህ አገልጋይ እንዳለ እኔም ብላለሁ ይላሉ። ጻድቁ ብሎ ነው የሚጠሩት። ነቢ ሰለላሁ ዐለይሂ ወሰለም አንድንም ሰው ቁርአን ሐዲስ ላይ ጻድቅ አላሉ፣ ክርስቶስን ብቻ ሲቀር። ሌላው ጻድቅ አይደለም እና አብርሃም ለማለት አይደለም። ለምንድን ነው ጻድቅ ተብሎ እሱ የተለየበት? ማርያምን አላህ ስብሐነሁ ወተዓላ በቁርአን ላይ ጻድቅ ያለው እርሷን ብቻ ነው፣ ሌላን አላለም። ለምን ይመስላችኋል ጻድቅ የተባሉበት ምክንያት? ምክንያቱም እነዚህ ሁለት ግለሰቦች ማርያምና ክርስቶስ በዘመናቸው በነበሩ በህዝቦቻቸው ዘንድ ተወግዘው ነበረ። እርሷን በዝሙት ነው ልጁን ያመጣሽው ብለዋታል። እርሱንም አይሁዳውያኖች አስተባብለውታል። ክርስቶስነቱን ጻድቅነቱን አስተባብለዋል። ይህ አማጺ ነው ብለው ነው የነቢያትን ህግና ስራ ሽሮ የመጣ ሐሰተኛ ነቢይ ነው ብለው አስተባብለውታል። ታዲያ አላህ ስብሐነሁ ወተዓላ ለእነዚህ ክብር ቆመላቸው። በቀጣዩ ነቢይ በሚያወርደው በመጽሐፍ በቁርአን በሐዲስ ላይ ጻድቅ ሰው ነበር ብሎ ጻፈላቸው። ገብቷቸዋል። ክርስቶስም ምን ብሏል? ከእኔ በኋላ የሚመጣው ግን ያከብረኛል ብሏቸዋል። የእኔን ክብር ከፍ ከፍ ያደርጋል በህዝቦቹ መካከል ብሏል ነቢዩ ሰለላሁ ዐለይሂ ወሰለም። ስለዚህ በተለየ መልኩ እርሱን ጻድቅ ነው ብለዋቸዋል አይሁዲዎችን። አይሁዲዎች ዝቅ አድርገውት ያምኑት የነበረውን ሰው ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ጻድቁ የአላህ አገልጋይ እያሉ ይጠቅሱታል። በሌላ ሐዲስ ላይ ምን አሉ? አና ያኒ ለይሰ በይኒ ወበይነሁ ነቢይ አና አውለ ናሲ ቢዒሳ ብን መርየም ፈለይሰ በይኒ ወበይነሁ ነቢይ ይላሉ። ለማርያም ልጅ ለክርስቶስ ከማንም በላይ የምቀርበው እኔ ነኝ፣ በእኔና በእርሱ መካከል ማንም ነቢይ የለም እያሉም ይናገራሉ። ክርስቶስ ዳግም እንደሚመጣ ከሰማይ እንደሚወርድ ወደ ምድር ከተናገሩ በኋላ የዛኔ ምን አሉ? ትንቢቱን እየተናገሩ እያለ በመካከል መን አድረከ ሚንኩም ዒሳ ብን መርየም ፈልየቅረእሁ ሚኒ አሰላም አሉ። አደራ ትውልዶቼ ከእናንተ መካከል ክርስቶስ ዳግም ከሰማይ በመላእክት ታጅቦ በሚወርድ ጊዜ ስታዩት አደራ የዛኔ የእኔ ሰላምታ አድርሱልኝ ብለው ተናግረዋል። ተመልከቱ፣ በትንቢታቸው መካከል አደራ ሙሐመድ ሰላም ብለውሃል ብላችሁ ትውልዶቼ ሁሉ አድርሱ ብለዋል። እስካሁን ድረስ ትውልዳቸው ይጠብቃል። መሲሁ በሚመጣ ጊዜ የእኛ ነቢይ ሰላም ብለውሃል ብለው የዘመኑ ሰዎች የዛን የሚያገኙት ሰዎች ሊናገሩ ያው ሐዲስ ላይ ታዘናል። ብሏቸዋል። ይህ ለእርሱ ምን ያክል ውዴታና ፍቅር እንዳላቸው ምን ያክል በመካከላቸው መተሳሰር እንዳለ ይገልጻል ማለት ነው። ሜዴሳ እንጂ አብዱልከሪም ምናምን አላቸው አለ አሉ እሺ እንትን አብዱዬ አንድ እኔ ላይክ ኦርቶዶክስ ሆነች አንዳንድ ነገር ሊጨምርላት እንቀጥላለን። ውሱ አብሽሪ አለሽ ሚሚ ሰማው ነው ጋይስ። እሺ በጣም አሪፍ። እኔ ከኦርቶዶክስ ስለመጣው ያው አንዳንድ የአንቺ ምልከቶች ማለት ሆነ ሲንስ ማድረግሽ ነገር አለ ብዬ ስላሰብኩኝ አንዳንድ ነገር ይጨምርልሻለሁ እና ባይብል እጅሽ ላይ ይኖር ይሆን እንዴ ሚሚ? አንድ ጥቅስ እንድናይ ነበር። ይህ ለመጀሌ ግን አንብብልኝ። እኔ ካወቅኩ መልሻለሁ። ማሂር አለክ? እያነበብ ነው እንድንቀጥል። ማሂር ክፈትልኝ ሀቢቢ። የአንድ ነገር ልንገድ፣ እኔ ብዙ እውቀት የለኝም፣ ማንንም እዚህ አልወክልም። እሺ ጥያቄ ብቻ ነው ያቀረበው። ጥያቄም እንደ እውቀት እንዳለው ሰው ላልመልስ ስለምችል እዚህ ተመልካቾች ኮንፊውዥን ነው። ጥያቄ ልጠይቅሽ አይደል? እሺ ኖ ጥያቄ አይደለም የምጠይቅሽ። እሺ እኔ አንዳንድ ማለት
የሆነ አንድ ላይ እንትን ሴንስ የምናደርጋቸው ነገሮች ይኖራሉ ብዬ ስላሰብኩ እኔም ኦርቶዶክስ ስለነበርኩ ማለት ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 54 ናውጣለት 8:54 በደንብ ልብ ብለሽኝ እሺ ሚሚ። በደንብ መጽሐፍ ቅዱስ ነው የምናነበው፣ ቀለል አድርገን እንቀጥላለን። እሺ አንተ ከ53 ጀምረን እናንብበው። 8:53 ሚሚ እያየሽ ነው አይደለ? እያየሁ ነው። ኢየሱስ ክርስቶስ ነው እየተናገረ ያለው። እሺ እዚህ ጋር በእውኑ እናንተ ከሞተው ከአባታችን አብርሃም ትበልጣለህን? ነቢያት ሞቱ፣ ራስህን ይሰማል። ከዛ ኢየሱስም መለሰ አለም ይላል፣ እኔ ራሴን ባከብር ክብሬ ከንቱ ነው። የሚያከብረኝ እናንተ አምላካችን የምትሉት ለእኔ አባቴ ነው አለ። አየሹ ሚሚ ምን አለ ኢየሱስ ክርስቶስ? ይህን ፓርት በደንብ እንድትረጁ እፈልጋለሁ። ሚሚ ያለሽ እያየሁ ነው። ምን አለ? እናንተ አምላካችን የምትሉት ለእኔ አባቴ ነው አለ። እነሱ አምላካችን የሚሉት ኢየሱስ ክርስቶስን አብንና መንፈስ ቅዱስን ነው ወይስ አብን ብቻ ነው? በዚህ ጥቅስ መሰረት እሱም እኮ ልጅ ይለዋል እኮ እግዚአብሔር አይደለ? ክርስቶስን መጀመሪያውን እኮ ልክ ነሽ። ወደ እሱ እመጣልሻለሁ። ግን እዚህ ጋር እነሱ አምላካችን የሚሉት አብን ብቻ ነው እንትን ኢየሱስን አይሉት። ምክንያቱም እናንተ አምላካችን የምትሉት ለእኔ አባቴ ነው አለ። አይሻልም? እነሱ አምላካችን የሚሉት የኢየሱስ ክርስቶስ አባትን ነው። ያ አሁን ክርስቶስ ሲመጣ ብዙ ሰዎች ክርስቶስ መምጣቱን ስለማያውቁ እሱ በሚያስተምረው ትምህርት እየተጠጉት ይሰሙ ነበር እና ጥያቄ ማቀርቡለት ነበር እና እሱ ሲመልስ ሁሌ አባቴ እያለ ነው የሚመልሰው፣ እግዚአብሔርም ማለት ነው። እና እግዚአብሔርም ደግሞ ልጁ እንደሆነ ይናገራል። መጀመሪያም አዳምና ሔዋን ኃጢአት ሲሰሩ ከልጅ ልጆቻችሁ ተወልጄ አድናችኋለሁ ብሎ ቃል ገብቷል እና ክርስቶስ እንደሚወለድ እኛ ክርስቲያኖች እናውቃለን። አንድ ክርስቶስ ያለው እንደሱ የሚለው ጥቅስ የለም ሚሚ እሱ ጥቅስ ራሱ ሌላም ክርስቶስ አይመጣም። አወላለዱ እሱ ጥቅስ የለም። መጀመሪያችን እንደተረጀ ከልጅ ልጅ ተወልጄ አድናለሁ የሚል ጥቅስ የለም በፍጹም። እኔ አንድ መውጣቴን መንገድ የጀመርኩበት ጥቅስ ይሄ ነው። ከልጅ ልጅ ተወልጄ አድናለሁ የሚል ጥቅስ የለም መጽሐፍ ቅዱስ ላይ በፍጹም፣ እንድትረጁ ማለት ነው። ለማንኛቸውም የተወሰነ ሀሳብ ላንሳልሽ እና ወደ ሌሎች እንሄዳለን። ጥያቄ ካለሽ ትቀጥያለሽ። ክርስቲያኖች እንድሰሙ እንድታውቁ የምፈልገው ነገር ኢየሱስ ክርስቶስ ወደ ምድር መጥቷል። ይሄ ደግሞ ወደ ምድር የመጣው ኢየሱስ ክርስቶስ ደግሞ አምላክ ነው ትሉናላችሁ። ኦኬ አምላክ ነው ካላችሁን እሱ ደግሞ ተልክ የመጣው እያለን ነው። ማን የላከክ ስንለው ደግሞ በመጽሐፍ ቅዱስ መሰረት አብ ነው የላከን ይለናል እሱ ራሱ ማለት ነው። ስለዚህ እንደናንተ አባባል አምላክን ወደ ምድር ልኮት መጣ ወይ? በምድር ልኮት መጣ ወይ? በምድር ልኮት መጣ ወይ? እሺ አንዴ ህፃን ልጅ ዘጋቸው። የተማቸው ልጆች ሀተስማዑን ከዳሚ ኔትወርክ ነው እንዴ? ውዙ ይሰማል። ወረዱ ይሰማል። ሀይ ቀጥሉ። እሺ አዱነክ ጥያቄ አለ መሰለኝ። ሀይ ይሰማል። አስገባቸው ጃንና አብዱልከሪም ምናምን። ጥያቄ አለኝ። ውሱ ወንድሜ ሰላም ነው? እንዴት ነህ? ሰላም ብያለሁ። እንዴት ነህ አዱነክ? አለን እግዚአብሔር ይመስገን። ባይዘወይ በጣም ያው እንትንህ ደስ ይለኛል። እርጋታ ምናምን ደስ ይለኛል። በዚህ ያው ቴንኪው ልልህ ነው በእርጋታ። እናመሰግናለን። እና ወደ ጥያቄ ልገባ ነው። እሺ ቅድም እህታችን ቤቲ ገብታ ስጠይቅህ ኢየሱስ ክርስቶስ ግደሏቸው ብሎ አዟል ብላል። ሉቃስ ወንጌል ምዕራፍ 19 ጠቅሰህ ማለት ነው። እውን አንብበዋል? ሉቃስ ወንጌል ምዕራፍ 19 አንብበዋል በደንብ? አብዱልከሪም ይመቻል። እንደዛ ነው የሚለው። አብዱልከሪም አውራ እንዴ እንደዛ ነው የሚለው አይደል እንዴ አዱናክ? እሺ አብዱልከሪም ሰላም ነው? እንዴት ነህ? ክርስቶስ ነው ግደሏቸው ብሎ ያዘዘው?
ነው አለ እግዚአብሔር ይመስገን። ቢከርምዬ እንዴት ነህ? እየዘገየ ነው የሚደርሰው በምሳሌ ነገረው እንጂ ኢየሱስ ክርስቶስ አላዘዘማ ሌላቸው ብላ እኮ እላቸዋል እያለ እኮ ነው ግደሏቸው እያለ እኮ ነው። ምሳሌው ስለማን ነው የሚያወራው? እሱ አይደለም እሱን እኔ ግደሏቸው ላለው አይደለም ይዋል